አባሽ እንኳን ደህና መጣሽ። ምን መጣ? ሰላም ተራራጋ ከማንማ ታውቃለህ እንዴት እንደምወድ እንደማፈቅር ምናምን እና አስቀድሜ እንደማልፈልገው ግን በደንብ አስፈልገሽ ታውቂዋለሽ። ኤኒዌይስ መልካም ጊዜ ይሁንልሽ። አዝናናዋለሁ። እሺ ታያታለሽ። ወዮልሽ አንበሳ አኮራኝ አብርሽ ዛሬ የኔ አባ አንቺዬ ለአብርሽ 100,000 ያስገባለሁ ዛሬ በጣም ደስ ብሎኛል። እኔ ሩታ ዛሬ ነፍስሽ አይማርም። የእውነቴን ነው፣ ነፍስሽ አይማርም። በነፍሰ ስጋቸው ነው ጭውት ቅልድ ያደረግሽባቸው። እንዴት እንደተቃጠሉ አይተሻል። ግን እንዴት እንደሚያውሽ በጣም እኮ ነው የተናደዱት። ደግሞ ራስሽ ቶሎ ድረስ ቶሎና ብለሽ በ5 ደቂቃ ቶሎ መጣህ አላልሽም እንዴ? አይኔ በላቸው። እቃ ጅል ሲጃጃል እቃ ይፈጃል ይላል ያገሬ ሰው ሲተርት። እነዚህ ደግሞ ተጃጃሉ፣ ተግማሙ። እዚያ ትግማሙብን፣ እዛው በውስጥ አውሩ። እንደዚህ አይነት ነገር የማታደርጉትን ነገር እናደርጋለን እያላችሁ ታወራላችሁ። ነገሩን ማታደርጉም አይባልም። ምክንያቱም ኩሪፍቱ ሄደው እንዲዝናኑ ያደረጋችሁት እናንተ ናችሁ። ቆይ እናንተን እመጣባችኋለሁ። እና ሩታ እንግዲህ እልህ አለብኝ የኔ ውድ የኔ ፍቅር እያለች የወንድ ልጅ ደካማ ጎኑን ገብታ አብርሽን እኮ ጢባ ጢቤን የተጫወቱበት። አብርሽ አንተ በግነህ እንዴ? ቆይ ና ሲሉ ትጎተታለህ፣ ሂድ ሲሉ ትሄዳለህ እንዴ? እኔ አይደለሁም ያቀፍኩህ ሩታ ናት ያቀፈች ስትልህ ቀና ብለህ አይተህ እጇን ብድግ አድርገህ ወደዛ አልክ። ሩታ ደግሞ ና ብላ ስታቀፍ ትታቀፋለህ፣ ያችኛዋ ና ብላ ስትጎተት ትጎተታለህ። እንዴ ልጁ ግን ጤነኛ ነህ? አረ ልጁ ጤነኛ አይደለም። የነካው ነገር አለ የምር። ቤተሰቦቹ ጣሩለት ማለት ነው። እጅና እግሩንም ቢሆን አስራችሁ መላ መላ በሉት። ልጁ ደንዝዟል፣ ፈዟል፣ እንደ በግ ሆነ። በግ ነው እንግዲህ ና ሲሉት እንደፈለገ ቢነዱት፣ ቢያስሩት፣ ቢፈቱት፣ ምን ቢሉት እንደፈለገ የሚሆነው በግ ነው። በፍየል ጊዜ ደግሞ በግ መሆን የለብህም። እንዲህ ደግሞ እኮ አብርሽ አኮራኝ ዛሬ እያሉ ያሉት እኮ እነዚህ ጅሎቹ ማለት ነው፣ በጎቹ አብርሽ አኮራን ዛሬ እያሉ ነው። ልጁ ለአንደኛው በቁሙ ጠንዝሏል፣ አንገቱን ደፍቶ ነው ያለው። እና ምን ሆኖ ይሄ የሚያኮራው ማለት እንዴት ነው? አኮራኝ ምናምን 100,000 ብር አስገባልሃለሁ ልክልሃለሁ እያላችሁ የምትጎርሩት እናንተ ውርደታሞች ማለት ነው። እናንተ እኮ ናችሁ እነዚህ እባቦቹ ጋር አብራችሁ ቡችሎቹ ተሰብስባችሁ ኩሪፍቱ እንዲሄዱ ያደረጋችሁት ብር አዋታችሁ እናንተ ናችሁ። ባልና ሚስትን እንለያያለን ውሽማይቱ ጋራ እዛ ይግማማ ብላችሁ የተግማማችሁብን እናንተ ናችሁ። ዋናውን ድርሻ የምትወስዱት ሰው እንዴት የቀነጨረ አይምሮ ይዞ ይንቀሳቀሳል? በዚህ ልክ አብርሽ አኩርቶኛል የኔ አባት 100,000 ብር ላስገባለት ነው። ያችኛዋም ላም ደግሞ ተከትላ አዎ እንልክለታለን፣ ዱአችን ሰምሯል። አያችሁ አይደለ የክፋታቸው ጥግ። አቤላና ሄርሜላ ስለተስለዋል። ሰይጣኖች ለሰይጣን ስለተስለዋል። ምክንያቱም እንዲያለያይላቸው ማለት ነው። እንግዲህ በሰዎች መለያየት የሚደሰተው ሰይጣን ነው ታውቃላችሁ። እነዚህ ደግሞ የሰይጣን ግብረ አበር ናቸው። እንግዲህ ሰይጣን ማንን ይመስላል? እነዚህ ቡችሎችን ይመስላል። እና ለመለያየት የማያደርጉት ነገር የለም። ሄርሜላ ጋራ እንዲሆን ነው ፍላጎታቸው። ልጁ ከዛ ና ሲሉት ከዚህ ና ሲሉት እየተጎተተ ነው እንደ በግ። ልጁ ውሳኔ የለውም፣ አላማ የለውም። መምረጥ እንኳን እኮ አልቻለም። የልጁ ፍላጎት ራሱ ምን እንደሆነ ግራ ገብቶት ሰውን ግራ እያጋባ ነው ያለው። ሩታ ግን ነፍስሽ አይማርም። የምሬን ነው። እንዲህ ቅልድ በአብርሽም ቅልድን ያደረግሽበት 1 ለ3 የምር በነፍስ ስጋቸው ተጫውተሽባቸዋል። አብርሽን ድብስብስ እያደረግሽ በቁሙ ነው እንዲሞት ያደረግሽው። የምሬን ነው። እነዛ ቡችሎቹ ደግሞ ደማቸው ፈልቷል። አይደበድቧት አብርሽ አለ
ነገሩ እኔ ቢደባደቡ ራሱ የሚገላግል አይመስለኝም ከመደንዘዙ የተነሳ። ወይኔ ወይኔ በላቸው። ሄርሜላ ከመቃጠሏ የተነሳ ጋርዶቿን ይዛ ሄዳ ሩታን ልታስደበድብ ነው የሚባል ወሬ ሰምቻለሁ። ስለዚህ ሩታዬ ልትጠነቀቂ ይገባል። ይቺ ስድ ናት። ምክንያቱም ባለፈው ለታም ወንድሞችሽን አይተሻል ስታስደበድባቸው። እንግዲህ በሱ ጉዳይም ትመጫለሽ ብዬ አስባለሁ። ስለዚህ የነሱ እጣ አንቺ ላይም ሊደርስ ሴራ እያሴረች እንደሆነ ሰምቻለሁኝ ማለት ነው። ከአቅሜ በላይ ነው፣ ዋጋዋን ካልሰጠዋትማ እኔ አይደለሁም ስትል ነበረ። በውስጥ ነው እኔ የሰማሁት። ትናንትናም ስትፎክር ሰምተናታል፣ እንግዲህ አይተናታል። ስለዚህ የሄርሜላ ፉክክር አንቺ እየተበቀልሻቸው ነው አውቃለሁ። አሁንም ቢሆን አብርሽን ፈልገሽው አይደለም። እነሱ አንድ ላይ እንዳይሆኑ እንዲለያዩ ትፈልጊያለሽ ሩታ። አንድ ላይ እንዲሆኑ አትፈልጊም። እኔ ነፍሰ ጡር ሁኜ ሲቀልዱብኝ ስለነበር እኔም ደግሞ በተሪያ አንጨረጭራቸዋለሁ ብለሽ ነው ወስነሽ የተነሳሽው አውቃለሁ። ግን እልህ አለብኝ እያልሽ ነበር ሩታ። አንድ ነገር እልህ ከገባት እስከ ጥግ ድረስ ምንም ታደርጋለች። እስከ ጥግ ድረስ እልሃቸውን ታስጨርሳቸዋለች ማለት ነው። የመጨረሻ ነው የምትበቀላቸው። አይታችኋል። ደግሞ እልኋ በቀሏ ጥበብ የተሞላበት ነው። እንደዚህ በቁማቸው ወርድብን እንዲሉ ነው የምታደርገው። እንግዲህ እንዳያችኋት ከዚህም ይሄ ጅማሬው ነው። እናም ነገር ግን እልህ ውስጥ ስትገቢ እነሱን አቃጥላቸዋለሁ ብለሽ ስትነሽ ጥንቃቄ ልታደርግ ይገባል። ምክንያቱም ይቺ ውርጋጧ የማታደርገው ነገር የላትም። ጋርድ ይዛብሽ ልትመጣውላ ትችላለች። ምክንያቱም እንደዚህ እያሰበች ነው ሲሉ ሰምቻለሁና ጥንቃቄ ልታደርግ ይገባል። ወይ ጋርድ ይዘሽ ተንቀሳቀሽ። በእርግጥ አንቺ አንድ ለእናቷ እሺ ለጠላቷ ነሽ አውቃለሁ። ግን ቢሆንም መጠንቀቁ አይከፋም። እንደምታያቸው ናቸው ቡችሎችም። አንዳንዶች ቡችሎችም ያስተሳሰብ ድሃ የሆኑት ብር ይልካሉ። እየሰማችኋቸው ነው የሚሉትን። አደረጉትም አላደረጉትም ዞሮ ባፋቸው ተናግረዋል። ስለዚህ ለሷ ሊልኩላት ይችላሉ፣ አይታወቅምና ጥንቃቄ ልታደርግ ይገባል። ወንድሞችሽ ጋር ብትንቀሳቀሽ መልካም ነው። ካልሆነ ጋርድ ይዘሽ ተንቀሳቀሽ። ማይነሱ ማን ከማን ያንሳል? እና እየተጠነቀቅሽ አቤላና ሄርሜላ ትዳራችሁን ለመበተን እንቅልፍ እንደማይተኙት ሁሉ አንቺንም ደግሞ የሆነ ነገር ለማድረግ እንቅልፍ አይተኙም። ጥንቃቄ ልታደርጊ ይገባል። በጎቹ ደግሞ የሰው ትዳር ለመለያየት ብር አዋጣችሁ ከመላክ ይልቅ ቤተሰቦቻችሁን ልትረዱ ይገባል። ገባችሁ? ምድረ ደነዝ ልትቀየሩ ነው የመጣችሁት። ለስሩር ቢጃማ ማትቀይሪ ሁሉ እዛ ጋ ለሰው ላዋጣ የሰው ትዳር በትን እያላችሁ እንቅልፋታችኋል። እና ውድ ቤተሰቦቼ እንግዲህ ማታ በላይ ብንገናኛለን። እወዳችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ሰላም ቆዩልኝ።